ሰኔ 11 ቀን 2018 ዓመተ ምህረት ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አላችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ ያለው ጦርነት መልኩን እየቀየረ መምጣቱም ተነግሯል። ቀደም ሲል የፋኖ ኃይሎች የሚያደርጉት ውጊያ በደፈጣ ጥቃት ላይ የተመሰረተ የነበረ ቢሆንም አሁን ላይ ግን ሁኔታው ተቀይሮ በሰሜን ሸዋና በተለያዩ የክልሉ አካባቢዎች የፊት ለፊት መደበኛ ውጊያ እየተካሄደ መሆኑ ታውቋል። በሌላ በኩል በጎንደር ግንባር በጉና ቀጠና ከፍተኛ የአየርና የእግረኛ ጦር ስምሪት መደረጉን የሚጠቁሙ መረጃዎች ደርሰውናል። በአካባቢው በነበረው ወታደራዊ እንቅስቃሴ ሳቢያ ከባድ የአየር ድብደባ የተፈጸመ ሲሆን መሬት ላይም እጅግ ከፍተኛ የእግረኛ ውጊያዎች መደረጋቸው ታውቋል። በተመሳሳይ ሁኔታ በደጋማው የሰሜን ወሎ አካባቢም ከባድ ትንቅንቅ እየተደረገ ነው። በስትራቴጂካዊቷ የጋሸና ቀጠና ዙሪያ ለሶስተኛ ተከታታይ ቀን ያላቋረጠ ብርቱ ውጊያ ነው እየተደረገ የሚገኘው። ውጊያው ሌሊትና ቀንን ያካተተ ሲሆን ስልታዊ የከበባና የደፈጣ ጥቃቶችን የያዘ ነው ተብሏል። በሌላ በኩል ከተፈጸሙ የአየር ጥቃቶች መካከል በተለይ በእስቴ ወረዳ ቆማ ፋሲለደስ በተባለ ትምህርት ቤት ላይ ሰኔ 10 ረፋድ ላይ የተፈጸመው የአየር ጥቃት በአካባቢው ባሉ ተማሪዎችና አርሶ አደሮች ላይ ሰብአዊ ጉዳት ማድረሱ ታውቋል። የግንባር መረጃውን በዝርዝር ከኛ ጋር ከቆያቸው የምትሰሙት ይሆናል። ወደ ሰሜኑ የሀገራችን ክፍል ስንሻገር በትግራይ ክልል ከውስጥ የወጡ ሚስጥራዊ መረጃዎች እንዳመለከቱት ህወሓት መጪውን ሰኔ 15 ቀን 2018 ዓ.ም አዲስ ወታደራዊ ጦርነት ለመክፈት እቅድ አውጥቷል። በዚህ ሳምንት የቀድሞ ወታደራዊ አዛዦች በጡረታ ላይ የሚገኙ እንዲሁም በሕክምና ላይ ያሉ ሳይቀሩ በአስቸኳይ የክተት ጥሪ ተደርጎላቸዋል። ታጣቂውን እንዲቀላቀሉም ጥብቅ ትዕዛዝ ተላልፏል። ይህ ዘመቻ መክት የተሰኘው ጥቃት በትግራይ የተለያዩ ግንባሮች ማለትም በራያ፣ በአፋር፣ በዋግምራ፣ በጠለምት፣ በወልቃይት እንዲሁም በሱዳን አቅጣጫ እንደሚከፈት ታውቋል። በዝርዝር መረጃውን ከኛ ጋር ከቆያችሁ እናሰማችኋለን። በአገዛዙ የመከላከያ ሰራዊት ከፍተኛ አመራሮች ዘንድ የነገሰው ስጋትና የጀነራሎቹ ስብሰባ እያነጋገረ ነው። የሀገሪቱ ወታደራዊ አመራሮች በአሁኑ ወቅት ከባድ ስጋትና ውጥረት ውስጥ መውደቃቸውን የሚጠቁሙ መረጃዎች እየወጡ ነው። ከታማኝ ወታደራዊ ምንጮች የተገኘው መረጃ እንዳመለከተው በኢትዮጵያ መከላከያ ሰራዊት ከፍተኛ ጀነራሎች ዘንድ የስትራቴጂክ መጋጠም ስጋት በከፍተኛ ሁኔታ አድጓል። በተለይ የኤርትራ ሰራዊትና የትግራይ ኃይሎች ቲዲኤፍ ጥምረት ከፈጠሩ የኛ የመከላከያ ሰራዊት ህልውና ምን ሊሆን ይችላል የሚለው ጥያቄ በከፍተኛ አመራሮች ዘንድ ዋነኛ አጀንዳ ሆኗል። በዝርዝር እናሰማችኋለን። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችንም መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ለኢትዮስ ሚዲያ አዲስ ከሆናችሁ በየቀኑ የምንለቃቸው መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክና ሼር ማድረጋችሁን እንዳትረሱ። በቀጥታ ወደ ዝርዝር መረጃው በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ የሚገኘው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎንደር ግንባር በተለይም በጉና ቀጠና ከፍተኛ የአየርና የእግረኛ ጦር ስምሪት መደረጉን የሚጠቁሙ መረጃዎችም ይፋ ወጥተዋል። በአካባቢው በነበረው ወታደራዊ እንቅስቃሴ ሳቢያ ከባድ የአየር ድብደባ የተፈጸመ ሲሆን መሬት ላይም እጅግ ከፍተኛ የእግረኛ ውጊያዎች መደረጋቸው ታውቋል። ሪፖርቶች እንዳመለከቱት በአካባቢው ቁጥራቸው ቀላል የማይባሉ ወጣቶች በስፋት ወደ ፋኖ ኃይሎች እየተቀላቀሉ ይገኛሉ። ቀደም ሲል በነበሩት ተከታታይ ውጊያዎች ሳቢያ በአካባቢው የነበረው የሚሊሻ ኃይል በአብዛኛው በመበተኑና በመዳከሙ በአሁኑ ወቅት የግንባር ውጊያዎቹ በቀጥታ እየተካሄዱ ያሉት በፋኖ ስምሪቶችና በአገዛዙ መከላከያ ሰራዊት መካከል ብቻ መሆኑ ተረጋግጧል። ይህ ሁኔታ በጉና፣ በጋይንት፣ በስቴና በስማዳ ቀጠናዎች ውስጥ ከፍተኛ ውጥረት ነግሶ እንዲቆይ አድርጓል። በተመሳሳይ ሁኔታ በደጋማው የሰሜን ወሎ አካባቢ በተለይም በስትራቴጂካዊቷ የጋሸና ቀጠና ዙሪያ ለሶስተኛ ተከታታይ ቀን ያላቋረጠ ብርቱ ውጊያ እየተደረገ ነው። ውጊያው ሌሊትና ቀንን ያካተተ ሲሆን ስልታዊ የከበባና የደፈጣ ጥቃቶችን የያዘ ነው። የስምሪት ቀጠናው በተለይ በመቄት፣ በዳውንት፣ በዋድላና በጋሸና ዙሪያ ያሉ ቆላማና ደጋማ ቦታዎችን ያካተተ ነው። ዛሬ ሰኔ 11 ከማለዳ ጀምሮ ጋሸና ከተማ ዙሪያው ላይ ከባድ ውጊያ አገርሽቷል። በመቄትና በጋሸና መካከል
በሚገኙት ቁራምበሳ፣ መሌ፣ ወቄ፣ አረቢትና ገጣጢት በተባሉ ስፍራዎች ላይ በሞርተርና በዲሽቃ የታገዘ ከባድ የተኩስ ልውውጥ ተካሂዷል። ፋኖም ያጸፋ ምላሽ የሰጠ ሲሆን ወደ ስፍራው ተጨማሪ ኃይሎች እየገቡ መሆናቸው ታውቋል። ቀደም ባሉት ቀናት በዳውንት ወረዳ ጋግቢያና ማጎት አካባቢዎች የሁለት ቀን ውጊያ የተደረገ ሲሆን ጦሩ የሽታ ወንዝን በመሻገር ወደ መቄት ቆላማ ቀጠናዎች ተጨማሪ ስምሪት ማድረጉ የዛሬውን ውጊያ ይበልጥ አጠንክሮታል። በዋድላ ወረዳ ቆናና ሰረር ኩላት አካባቢዎችም የደፈጣ ጥቃቶች ተመዝግበዋል። ጋሸና ወልዲያን፣ ላሊበላን፣ ሰቆጣን፣ ንፋስ መውጫንና ደብረ ታቦርን የምታገናኝ ባለ 4 መስቀለኛ መንገድ በመሆኗ ይህንን ስትራቴጂክ ቦታ ለመቆጣጠር የሚደረገው ፍልሚያ ቀጥሏል። ይህ በእንዲህ እንዳለም በዛው በጎንደር ግንባር እስቴ የድሮን ጥቃት መፈጸሙ ታውቋል። ከተፈጸሙት የአየር ጥቃቶች መካከል በተለይ በእስቴ ወረዳ ቆማ ፋሲለደስ በተባለ ትምህርት ቤት ላይ ትናንት ሰኔ 10 ቀን ረፋድ ላይ የተፈጸመው የድሮን ጥቃት በአካባቢው ባሉ ተማሪዎችና አርሶ አደሮች ላይ ሰብአዊ ጉዳት ማድረሱ ታውቋል። በጥቃቱ የተነሳ የትምህርት ቤቱ የመማሪያ ክፍሎች በከፊል ወድመዋል። የአካባቢው ምንጮች እንደሚሉት ይህ ጥቃት የተፈጸመው በአቅራቢያው ምንም አይነት የፋኖ ወታደራዊ እንቅስቃሴ በሌለበት ሁኔታ ነው። በዚሁ በእስቴ ቀጠና እስካሁን ባለው ሂደት በተፈጸሙ የአየር ጥቃቶች በድምሩ 11 ትምህርት ቤቶች ላይ ጉዳት መድረሱ ተመዝግቧል። ይህ በእንዲህ እንዳለ በመሬት ላይ ውጊያው ያገዛዙ ጥምር ጦር በሌሊት ከአራት አቅጣጫዎች ማለትም ከወለላ ባህር፣ ከወገዳ፣ ከስጢና መካነ ኢየሱስ አቅጣጫዎች ተንቀሳቅሶ ምክር በተባለ ቦታ በፋኖ ኃይሎች ላይ ከበባ ለመፈጸም ሞክሮ ነበር። ሆኖም ፋኖ ከበባውን ሰብሮ መውጣቱ የተነገረ ሲሆን በጉና ውሃ ምድር፣ ዳሞት እና ጎብጎብ ጫፍ በተደረጉ የእግረኛ ውጊያዎች ላይ ከፍተኛ ወታደራዊና ቁሳዊ ኪሳራ ተመዝግቧል። ከመረጃ ምንጮች በተገኘው መረጃ መሰረት በዚሁ ግንባር በተደረገው ውጊያም 15 የሞትና 22 የከባድ የአካል ጉዳት በአጠቃላይ 37 ሰዎች ላይ መድረሱና በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸው ተነግሯል። በዓይን እማኞች መግለጫ መሰረት በንፋስ መውጫ ከተማ ትናንትና አመሻሽ ላይ የጅምላ ቀብር የተፈጸመ ሲሆን ይህንን ተከትሎ የብልጽግናው አገዛዝ የአካባቢው ባለስልጣናት ከፍተኛ ድንጋጤ ውስጥ ወድቀዋል። የደረሰውን ከፍተኛ ኪሳራ ተከትሎ በራሱ በመከላከያ ሰራዊቱ አባላት ዘንድ ይህ ጦርነት በወታደራዊ ኃይል ሊቋጭ አይችልም፣ በአስቸኳይ ፖለቲካዊ መፍትሄ ሊፈለግለት ይገባል የሚሉ የውስጥ ቅሬታዎችና ጥያቄዎች በከፍተኛ ሁኔታ እየተነሱ ነው። ምንም እንኳን ዛሬ ሰኔ 11 ከማለዳው 11 ሰዓት ተኩል ጀምሮ በታች ጋይንት፣ ጌዶ፣ አዱካታ፣ ቤተሰማ፣ ሰደሙና ስማዳ አካባቢዎች ተከታታይ የድሮን የቅኝት በረራዎች ቢደረጉም ዛሬ የተፈጸመ አዲስ የአየር ጥቃት ግን የለም ተብሏል። ይህ በእንዲህ እንዳለ በአማራ ክልል ያለው ውጊያ መልኩን እየቀየረ መጥቷል። ቀደም ሲል የፋኖ ኃይሎች የሚያደርጉት ውጊያ በደፈጣ ጥቃት ላይ የተመሰረተ የነበረ ቢሆንም አሁን ላይ ግን ሁኔታው ተቀይሮ በሰሜን ሸዋና በተለያዩ የክልሉ አካባቢዎች የፊት ለፊት ውጊያ እየተካሄደ መሆኑ ታውቋል። በዚህ አዲስ የውጊያ ስትራቴጂ ምክንያት በአገዛዙ መከላከያ ሰራዊት ላይ ከፍተኛ ኪሳራ እየደረሰ ይገኛል። በርካታ የክፍለ ጦር አዛዦች፣ ኮሎኔሎችና ከፍተኛ መኮንኖች በውጊያው መስክ እየተገደሉና እየተማረኩ መሆናቸውን መረጃዎች አመልክተዋል። ይህንን ተከትሎ በራሱ በመከላከያ ሰራዊቱ አባላት ዘንድ ይህ ጦርነት በወታደራዊ ኃይል ሊያልቅ አይችልም፣ በአስቸኳይ የፖለቲካ መፍትሄ ሊፈለግለት ይገባል የሚሉ የውስጥ ጥያቄዎችና ቅሬታዎች በከፍተኛ ሁኔታ እየተነሱ ነው። በሌላ በኩል በአማራ ስም የሚንቀሳቀሱ ለግል ጥቅማቸውና ለስልጣን ሲሉ የህዝቡን ሰቆቃ ችላ በማለት ወደ ምክር ቤትና ወደ ስልጣን እርከን ለመውጣት የሚሮጡ ግለሰቦች መኖራቸውም ተጋልጧል። እነዚህ ግለሰቦች የህዝቡን እውነተኛ ጥያቄ ወደ ጎን በመተው ከገዢው መንግስት ጋር ጥቅማቸውን ለማስከበር የሚሰሩ መሆናቸውን ይፋ ተደርጓል። የግለሰቦቹን ማንነትና እያጣራን ሚስጥራዊ መረጃቸውን የምናጋለጥ ይሆናል። በመከላከያ ሰራዊቱ ከፍተኛ አመራሮች ዘንድ ከፍተኛ ስጋት መንገሱ ተነገረም። የሀገሪቱ ወታደራዊ አመራሮች በአሁኑ ወቅት ከባድ ስጋትና ውጥረት ውስጥ መውደቃቸውን የሚጠቁሙ መረጃዎች ወጥተዋል። ከታማኝ ወታደራዊ ምንጮች የተገኘው መረጃ እንደሚያመለክተው በኢትዮጵያ መከላከያ ሰራዊት ከፍተኛ ጀነራሎች ዘንድ የስትራቴጂክ መጋጠም ስጋት በከፍተኛ ሁኔታ አድጓል። በተለይ የኤርትራ ሰራዊትና የትግራይ ኃይሎች ጥምረት ከፈጠሩ የኛ የመከላከያ ሰራዊት ህልውና
ምን ሊሆን ይችላል የሚለው ጥያቄ በከፍተኛ አመራሮች ዘንድ ዋነኛ የመወያያ አጀንዳ ሆኗል። ይህንን ተከትሎ ብርሃኑ ጁላ በምድር ጦር ዋና መምሪያ በልደታ አካባቢ አስቸኳይ ስብሰባ ጠርተዋል። በዚህ ስብሰባ ላይ በዋናነት የቀረበው የትግራይን ወቅታዊ ሁኔታ የተመለከተ ማጠቃለያ ነበር። ወታደራዊ አመራሮቹ በመሬት ላይ ያለውን ኃይልና ስምሪት ከተለዋዋጩ የክልላዊ ፖለቲካ አንጻር ያለውን ተጋላጭነት በጥብቅ ገምግመዋል። ይሁን እንጂ በየሳምንቱ በተለያዩ መድረኮች የሚሰጡት የጀነራሎቹ መግለጫዎች ግን ከመሬት ላይ ካለው እውነታ የራቁ ናቸው የሚሉ ትችቶች እየቀረቡባቸው ነው። የጦር አመራሮቹ በተለይ ሌትናንት ጀነራል ብርሃኑ በቀለ፣ ጀነራል ዘውዱ በላይና ሜጀር ጀነራል ይልማ መርዳሳ በየመድረኩ የሚያደርጓቸው ንግግሮች ህዝቡንና ሰራዊቱን ከመሬት እውነታው ጋር የሚያገናኙ ሳይሆኑ ባዶ ፉከራና ቀረርቶ የበዛባቸው ናቸው ሲሉ የፖለቲካና የጦርነት ትንታኔ ባለሙያዎች ይናገራሉ። ሰራዊቱ በመስክ ላይ እያጋጠሙት ያሉትን ተግዳሮቶች በተጨባጭ ከመፍታት ይልቅ የፕሮፓጋንዳ ስራዎች ላይ ማተኮሩ የውስጥ ክፍተቶችን እንዳሰፋቸው ይነገራል። ወደ ሰሜኑ የሀገራችን ክፍል መረጃዎች ስንሻገር በትግራይ ክልል ከውስጥ የወጡ ሚስጥራዊ መረጃዎች እንዳመለከቱት ህወሓት መጪውን ሰኔ 15 2018 ዓ.ም አዲስ ወታደራዊ ጦርነት ለመክፈት እቅድ አውጥቷል። በዚህ ሳምንት የቀድሞ ወታደራዊ አዛዦች በጡረታ ላይ የሚገኙ እንዲሁም በሕክምና ላይ ያሉ ሳይቀሩ በአስቸኳይ የክተት ጥሪ ተደርጎላቸዋል። ታጣቂውን እንዲቀላቀሉም ጥብቅ ትዕዛዝ ተላልፏል። ይህ ዘመቻ መክት የተሰኘው ጥቃት በትግራይ የተለያዩ ግንባሮች ማለትም በራያ፣ በአፋር፣ በዋግምራ፣ በጠለምት፣ በወልቃይት እንዲሁም በሱዳን አቅጣጫ በአሶሳ ቀጠና ጭምር ለመክፈት ዝግጅት መጠናቀቁን ተከትሎ የተላለፈ ጥሪ ነው። ለአርሚ ክፍለ ጦርና ለኮር አዛዦች ወታደራዊ ዝግጁነታቸውን እንዲያረጋግጡም ታዟል። በአሁኑ ወቅት በታጣቂዎች ካምፕ ውስጥ በትልልቅ ድምጽ ማጉያዎች የሞራል ማነቃቂያ ሙዚቃዎች፣ ሽለላና ቀረርቶች እየተሰሙ ይገኛሉ። በትናንትናው ዕለት ባላማጣ ከተማ በተደረገ ስብሰባ ላይ ለወታደራዊ አዛዦች 3 ዋና ዋና ትዕዛዞችም ተሰጥተዋል። ከዛሬ ጀምሮ ደግሞ በማንኛውም ግንባር እረፍትና ፈቃድ ሙሉ በሙሉ ተከልክሏል። እንዲሁም ታጣቂዎች የእጅ ስልኮቻቸውን እንዲያስረክቡ ተደርገዋል። በቅርቡ የ3 ሳምንት ስልጠና የጨረሱ አዳዲስ ሰልጣኞችን ወደ ግንባር በመመደብ ከነባሮቹ ጋር የግዳጅ ውህደት መፍጠር የሚለውም ተካቷል። የትግራይ ጉዳይ ፕሬዝዳንት ኢሳያስ አፈወርቂን ሊለቃቸው አልቻለም። በጄኔቫ በተባበሩት መንግስታት የሰብአዊ መብቶች ምክር ቤት በኩል የተካሄደውን ከባድ ዲፕሎማሲያዊ ክርክር ተከትሎ የአውሮፓ ህብረት አዲስና ጠንከር ያለ መግለጫ አውጥቷል። ይህ መግለጫ ኤርትራን የሚያስደስት አልሆነም። በጥቅሉ በትግራይ የ2 ዓመት ጦርነት ወቅት የኤርትራ ጦር ፈጽሞታል የተባለውን የሰብአዊ መብት ጥሰት የተባበሩት መንግስታት በገለጸው መስፈርት መሰረት የኤርትራ መንግስት ታማኒና ገለልተኛ ምርመራ እንዲያደርግና የተባበሩት መንግስታት ልዩ ራፖርተርን ጨምሮ ሀገሪቱ እንዲያስገባ በጥብቅ የሚጠይቅ ሆኗል። የኤርትራ መንግስት የቀረቡበትን ክሶች በሙሉ ውድቅ ያደረገ ሲሆን እነዚህ ሪፖርቶች በማን እንደተጻፉና መረጃው ከየት እንደተሰበሰበ የማውቀው ነገር የለም፣ ከየት አመጣችሁት በማለት በጉባኤው ላይ በከፍተኛ ደረጃ ሞግቷል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ተጠሪ ወደ ኤርትራ ለመግባት ደጋግሞ ጥያቄ ቢያቀርብም በአስመራ በኩል ምላሽ ባለማግኘቱ ሳይሳካ ቀርቷል። ከዚህ ቀደም መሰል ክሶች ሲሰሙ በፍጥነት መግለጫ በማውጣት ምርመራ እንዲደረግ ሲጠይቅ የነበረው ህወሓት በዚህኛው የአውሮፓ ህብረት መግለጫ ላይ ባልተለመደ መልኩ ፍጹም ዝምታን መምረጡ በዲፕሎማሲው ጎራ አዳዲስ ጥያቄዎችን አስነስቷል። ክቡራትና ክቡራን ቤተሰቦቻችን ለዕለቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንገናኛለን። እስከዛው ሰላም።